አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱ። ሼር ላይክ ለምታደርጉልኝም ምስጋናዬ ከልብ ነው። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። በኑሃሚን ድራማ ክፍል 51 ላይ ደርሰናል። እንግዲህ በባለፈው ክፍል ኑሃሚን እህቷን ወይዘሮ ዝናሽ ቤት እንዳትሰሪ ብላ በጣም አስጠንቅቃት ነበረ። እህቷ ግን ልትሰማት ፈቃደኛ አይደለችም። እንደውም ይልቁንም እሷን እየተቃወመች እና በኑሃሚን ላይ መጥፎ ነገር እንዲደርስባት እየተመኘች ነበረ። እህት ለእህቱ እንዴት መጥፎ ነገር ይመኛል? ኑሃሚን ለእሷ መልካምን ነገር እያሰበች ትጎጃለች። እዛ ቤት አትግቢ እያለች እሷን እየመከረቻት እያለ እህትየዋ ደግሞ በተቃራኒ ኑሃሚን እንድትጎዳና መጥፎ ነገር እንዲደርስባት ታስባለች። ከእንደዚህ አይነት ነገር ፈጣሪ ይሰውራል። ወደ ቀጣዩ ምን ላይ ደርሰው ይሆን? የኑሃሚን እህት የእውነት ገብታ ይሆን ወይዘሮ ዝናሽ ቤት ወይስ ምክሯን ሰምታ የእህቷን ምክር ሰምታ ተመልሳ ይሆን? አብራችን በቆያችሁ ሁሉንም የምናየው ይሆናል። የኑሃሚን እናትና አባት ቁጭ ብለው እያወሩ በነበረበት ሰዓት ኑሃሚን ከውጭ መጣች። እናቴ ለቅሶ ሄደሻል አልተባለም ነበር እንዴ? ከክፍለ ሀገር እንዴት ተመልሰሽ መጣሽ? አለች። እናትየዋም እኔማ እናንተ ሰው ናችሁ ብዬ አማናን ትጠብቃላችሁ ብዬ ልጅ ለእናንተ አደራ ብዬ ሰጥቼ ሄጄ ነበረ። ነገር ግን ልጅ ለወይዘሮ ዝናሽ ቤት ሰራተኛ ገረድ ያደረጋችኋት። እንዴት አንድ ሰው እንኳን ልጅን መቆጣጠር አይችልም? ብላ ስትላት እንዴ እናቴ ገባች እንዴ? እኔ እኮ ተይ ብያት ነበር፣ ይቅርብሽ ብዬ መክሪያት ነበረ። ምን ላደርግ ታዲያ? ብላ ልጅየዋም ለእናቷ ስትመልስላት፣ እናቷ ግን በጣም ተቆጣችባት። አባትየውም ልጅ ኑሃሚን እኔ እኮ አሁን አንቺ ያልሽውን ነገር ሁሉ ለእናትሽ እያስረዳዋት ነበረ። እናትሽ ግን ልትሰማኝ ፈቃደኛ አይደለችም። ልጅቷን ቢብላን ነው እንጂ እኛ እዛ ቤት ሄደሽ ስሪ አላልናትም ብሎ አባትየውም ለማብራራት ቢሞክር፣ እናትየዋ ግን በጣም ተናዳ ስለነበረ ችግር የለውም አሁን ሄጄ እጇን እየጎተትኩ ሄጄ አመጣታለሁ ብላ ከመቀመጫዋ ስትነሳ፣ ኑሃሚንም እናቴ አሁን አንቺ ደክሞሻል፣ ስለዚህ አረፍ በይ፣ እኔ ሄጄ እየጎተትኳትም ቢሆን በግድ አመጣልሻለሁ አለቻት። አባትየውም ቆይ አንዴ እኔም እኮ አባቷ ነኝ፣ እኔ ሄጄ ለምን አላመጣትም አለ። ከዛ እናትየዋም እስካሁን የት ነበርክ? ማለቴ እኔ አልነበርኩም። ልጅቷ ከዚህ ተነስታ ወይዘሮ ዝናሽ ቤት ገረድ ሆና ስትገባ የት ነበርክ? አሁን ሄጄ ታላመጣሁ ትላለህ እንዴ? አለችውም። አባትየውም በነገራችን ላይ ወይዘሮ ዝናሽ አለ ምክንያትና አላንድ ነገር ልጄን እዛ ቤት እንድትሰራ አላደረገቻትም። የሆነ ያቀለችው ነገር አለ። የእሷ ስነ ምግባር መቼም አይጨበጥም አለ። ይህን ተከትላ ኑሃሚን እሱማ ግልጽ እኮ ነው አባቴ፣ ነግሬህ ያለሁ እኮ ወይዘሮ ዝናሽ አላማዋ ሁሉም ነገር እኔን እዛ ቤት ለልጇ ለናሆም ሚስት አድርጋ ማስገባት ነው። ስለዚህ ይህን ደግሞ በግልጽ ነግራኛለች አለችው። ይህን ጊዜ እናትየዋ ምን ይህም ተወርቷል እንዴ? እኔ ይህን ጉድ መች ሰማሁ? ይህን እቅድ መች አወቅኩኝ? ብላ ተቆጣች። ለምን እንደዚህ ማድረግ ፈለገች? ብላ እናትየዋ ስትቆጣ፣ እናቴ ትንሽ አረፍ በይና ተረጋጊና ሁሉንም ነገር በግልጽ አስረዳሻለሁ አለቻት። ኑሃሚንም እናቷን ካረጋጋቻት በኋላ አረፍ በይ አለቻትና ምሳ ልታቀርብ ሄደች። ወይዘሮ ዝናሽም በኩሽናዋ ገብታ ኤደን ጉድ ስትል ሄዳ ከኋላ ውስጥ የነገጠቻት። ዘወር ብላ እትዬ ምን ነው ሰላም አይደሉም? እንደ ፊቶም እኮ የሆነ ነገር ሆኗል ብላ አለቻት። ወይዘሮ ዝናሽም እኔ ምንሽ ሌላ ነገር ማውራት አልፈልግም፣ አሁን ኮተትሽን ያዥና ከዚህ ቤት ውልቅ ብለሽ ሂጂ አለቻት። እሷም ለምን እንደዚህ የሚያደርጉት እርሱ አይደሉም እንዴ እዚህ ቤት እንዲሰራ የጋበዙኝና ያመጡኝ እና ወይስ ምን ነው በራሴ ፍቃድ ዝቅ ብዬ ሰራተኛ ለመሆን ስለተስማማሁ ነው እንደዚህ የሚያመነጫጭቁኝ አለች። አይ እናንተ የሌላችሁም ጥፋተኞች፣ እኔ ነኝ ጥፋተኛው። ምክንያቱም አለ ክብራችሁ ክብር ሰጠኋችሁ፣ አለ ዝናችሁ ዝና ሰጠኋችሁና ኩሽና የገብታችሁ እንደ ልባችሁ እንድትሆኑ ፈቀድኩላችሁ። ስለዚህ ከአሁን በኋላ አንቺንም ሆነ ያችን ብጣሻ ምህትሽን ከአሁን በኋላ አይናችሁን ማየት አልፈልግም። አሁን ኮተትሽን ያዥና ውጭ አለቻት። እሺ ከዛ በፊት ግን እወጣለሁ፣ ግን ከዛ በፊት አንድ የምነግረውት ነገር አለ አለች። እሷም ምንድን ነው የምትነግሪኝ ደግሞ አለ። ያቺ ዩሚ የምትባለዋ ጨዋና ስርዓት ያላት ልጃችሁ እኮ ቤተሰቡን እንዳለ አዋርደዋለች አለች። ይህንን እንግዲህ ልትል የቻለችው ልጃቸው ኖሚ
ተበር በስተጀርባ ሆና በስልክ ስታወራ የሰማችውን ወሬ ለእናቷ ነው የተናገረችባት ማለት ነው። ናሆምና ኑሐሚን መስሪያ ቤት ቁጭ ብለው ወሬ እያወሩ ሳለ በድንገት ናሆም ለኑሐሚን አየሽው ቀለበት አደረግኩ ከአምራን ጋር ብሎ ነገራት። ምን ታዲያ ይሄን ለምን ታሳየኛለህ? ማለቴ ለእኔ ምን ይጠቅማል ይሄን የምትነግረኝ? አለችው ደንግጣ። አይ ምናልባት ማወቅ ስላለብሽ እንድታውቂ ብዬ ነው እንጂ ማሳየት ግዴታ ሆኖብኝ አይደለም አላት። በዚህ አጋጣሚ ለናሆም ስልክ ተደወለለት። የተደወለለት ስልክ ግን ስለ እህቱ ዜና ነበረ። ምን እህቴ ከማን ጋር ነበር ስትሳሳም ያየሃት ብሎ ላወራው ሰው መልስ ሲሰጠው እኔን ከምትጠይቀኝ ይልቅ ቪዲዮውን ክፈትና አየዋለው። በዚህ ሰዓት ናሆም በጣም ተደናግጦ ቪዲዮውን ከፍቶ ማየት ጀመረ። ናሆሜ ግን እኔ ባልሳሳት ዩሚ ከሆነ ሰው ጋር ስትሳሳም ፌስቡክ ላይ ተለቋል ተብሎ ነው አይደል የተነገረ? እንደዛ ነው አይደል አለችው። እሱም ተናዶ አንቺ ይህን እንዴት ልታውቂ ቻለሽ ብሎ ከለፋት። አዎ በሚገባ አይቼዋለሁ የተለቀቀውን ቪዲዮ። ምናልባት ደግሞ አብሯት ያለው ልጅ ከዚህ በላይ ብታይ በጣም ትጎዳለህ ብዬ ስላሰብኩ ነው። በደንብ አይቼዋለሁ አለችው። እስኪ ያሳይኝ ቪዲዮውን ብሎ ቪዲዮውን ባየ ሰዓት ራሱን መቆጣጠር አቃተው። እናትየዋም ያን ነገር ከሰማች በኋላ ልጇ ጋር መታ አንቺ ልጅ ምን አባሽ ነው ያደረግሽው ብላ ልጇ ላይ አንቃ ልትገላት ትንሽ ሲቀራት፣ እናቴ ግን ጥፋቴ ምንድን ነው? ያጠፋሁት ነገር ምንድን ነው? እዚህ ቤት ሴት ተቆለፈብኝ ለምንድን ነው? ባክሽን ጥፋቴን ንገሪኝ እያለ ልጇም ጨዋ መስላ ስትገላመጣት ነበረ። በዛ ሰዓት እናትየዋ ከኤርሚያስ ጋር ግንኙነት አለሽ የለሽም ብላ አፋጠጠቻት። እናቴ ግን ምንድን ነው የምትይው? የምታወሪው ነገር ምንም አልገባኝም ብላ ልክ እንዳልገባው ሰው አስመሰለች። እኔ ከማንም ጋር ግንኙነት የለኝም፣ ከኤርሜም ጋር ቢሆን ምንም ግንኙነት የለኝም። እናቴ ማነው የነገረሽ ብላ ልጅቷ ስታለቅስ፣ እኔ ሁሉንም ነገር ደረሸበታለሁ፣ ከኤርሜስ ጋር በጣም እየባላሽ እንደሆነ ሰምቻለሁኝ፣ ቪዲዮዎሽም ታይቷል አለቻት። በዚህ ሰዓት ልጅቷ መልሳታ ድንግጥ ብላ ቀረች። ናሆምም እንግዲህ ንዴት በተሞላ ነፍሱ ሲሮጥ ሄዶ ኤርሚያስን አንገቱን አንቆ እገልሃለሁ አንተ ውሻ፣ እህቴን ምን አባክን ያረካት? ምንድን ነው ያደረካት? ብሎ ጉሮሮውን ይዞ ሊገለው ሲል ሰዎች መጥተው ገላገሏቸው። ኑሐሚን እንግዲህ ቃል በገባችው መሰረት እህቷን ኤዴንን ልታመጣ ወይዘሮ ዝናሽ ቤት ሄዳ ነበረ። ከበር ጋ ቁማ አንቺ ኤዴን ነይ ውጪ፣ ደሜን አታፊው፣ ከአሁን በኋላ ትቼሻል ኤዴን እያለ እህቷን እየተጣራች ነበር። ነገር ግን እህቷ ኤዴን ተመልሳ ቤተሰቦቿ ጋር ሄዳለች። ምክንያቱም ወይዘሮ ዝናሽ ስላባረረቻት። እህቷ ስትጠራ በነበረበት ሰዓት ወይዘሮ ዝናሽ ከኋላዋ መታ አንቺ ውሻ ምን አባሽ ልትሰሪ ነው እቤቴ የመጣሽ ብላ ኑሐሚን ላይ ስትጮህባት፣ ጭራሽ ደግሞ ክብራችንን መንካትሽ ሳያውቅ አሁንም እየሰደብሽኝ ነው እንዲህ አታፍሪም? እንዳንቺ ሴትዮ ግን አላማሽ ምንድን ነው? እኛን ማጨለል ወይም እኛን መጨረስ እኛን ማዋረድ ነው እንደ ብላ ወይዘሮ ዝናሽ ላይ ስትጮህባት፣ አንቺ ግን አምኜ ሚስጥሬን ብነግርሽ እንዴት ነው እንደዚህ አሳልፈሽ ለሰው ምሰጭኝ አለቻት። ምክንያቱም እሷ ሚስጥሯን አሳልፋ ለኢምራን እየነገረቻት መስሏት ነው። ኢምራን ግን ሌላ ሰው ነው የነገራት፣ ዳግም የወይዘሮ ዝናሽ ልጅ መሆኑን ኑሐሚን አልተናገረችም። ምንድን ነው የምትቀባጥለው አንቺ ሴትዮ? እኔ የምትይው ነገር ምንም አልገባኝም። የአንቺን ምስጢር ለማን አሳልፌ የሰጠው? ምንድን ነው መታወሪው? አለቻት። ኑሐሚንም እኔ አማና ብነግርሽ አንቺ ደግሞ አሳልፈች ለኢምራን ሰጠሽኝ አለቻት። እኔ አሁን ሌላ ነገር መቀባጠር፣ ውሸት መጨመር አልፈልግም። እህቴን ነው የምፈልገው። እህቴን አስወጡልኝና ከዚህ ቤት ልሂድ አለቻት። ውጭልኝ ብላ ከቤቷ ስታስወጣት እንግዲህ በጣም ተናደደች። ግን አንቺ ሴትዮ ሰው መናቅሽን ሰው ማዋረድሽን የምታቆሚው መቼ ነው ብላ ኑሐሚንም ለወይዘሮ ዝናሽ ምላሽ ስትሰጣት ወይዘሮ ዝናሽን በጣም ተናደደች እና አስወጣቻት። እንግዲህ የኑሐሚን እውነተኝነትና የእምራን ተንኮለኝነት መቼ ይጋለጥ ይሆን? እምራን ሳታረግዝ ናሆምን እያታለለችው ነው እንግዲህ እውነቱ ሲወጣ ምን ይፈጠር ይሆን? ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ነባሮቹም ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። የነ ኑሐሚን መጨረሻ ምን ይሆን አብረን የምናየው ይሆናል። እስከምመጣ ድረስ በያላችሁበት ሰላም ሆኑልኝ። ወዳችኋለሁ። ባይ ባይ።